ሳይረግጥ መኪናው ምን ያደርጋል ማለት ነው? ይቆማል ማለት ነው። መኪናው ይቆማል። የሚከለክሉ ለብቻቸው፣ የሚያስገዱ ለብቻቸው፣ ቅድሚያ የሚሰጡ ለብቻቸው፣ መረጃ የሚሰጡ ለብቻቸው እና ኢንፎርሜሽን የሚሰጡ ለብቻቸው። እነዚህ በዲቴል አየዋለሁ። ሼር እና ላይክ ስታርጉን ሌላ ሰው ይጠቀማል ነው የኔ ዓላማ። ሌላ ሰው ይጠቀማል። ሰላም ለእናንተ ይሁን። እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቻናል ኢትዮስኪል አካዳሚክ ይባላል። ኢትዮስኪል አካዳሚክ እንደሚታወቅ በዙሪያ ሙያ ትምህርትና ስልጠና ይሰጣል ማለት ነው። ለመከታተል አመቺ እንዲሆናችሁ ያለኝ ሙያና ኤክስፒሪየንስ በዩቲዩብ አፕሎድ ወይም ደግሞ ላስተምራችሁ የፈለኩት ላሳውቃችሁ። አንደኛው ስለ ማንጃ ፍቃድ ትምህርት ነው። ሁለተኛው ደግሞ ስለ ጋርመንት ዲዛይን ነው። ሶስተኛው ደግሞ ስለ አውቶሞቲቭ ጋራጅ ነው። አራተኛው ደግሞ ኤሌክትሪክ ዝርጋታ ነው። አምስተኛው ደግሞ ስለ ስነ ልቦና ነው ማለት ነው። ስለዚህ ወደ ዛሬ ትምህርታችን ከመግባታችን በፊት የትናንት ትንሽ ላስተዋውቃችሁ ወይም ደግሞ የትናንት ትንሽ ልበላላችሁ ማለት ነው። ትናንት ዓለም አቀፍ የመንገድ ዳር ምልክቶች አይተን ነበር ማለት ነው። በጣም ትልቅ ምዕራፍ ነው የጀመርነው። በጣም አስፈላጊ ነው። እናንተ ዲቴል ማወቅ አለባችሁ የግድ። ፈተና ይመጣሉ። ፈተና መምጣት ብቻ ሳይሆን ደግሞ በጣም በማሽከርከር ሙያ ላይ የምትሰማሩ ወይም ደግሞ በማሽከርከር ሙያ ላይ ያለን አሽከርካሪዎች በጣም አስፈላጊ ነው። እነዚህ ዓለም አቀፍ መንገድ ዳር ምልክቶች ማለት ነው። ዓለም አቀፍ መንገድ ዳር ምልክቶች የመንገድ ሁኔታ ከመንገዱ እኛ ከመድረሳችን በፊት አስቀድሞ ኢንፎርሜሽን የሚነግረን ወይም ደግሞ ለኛ የሚያደርስልን ማለት ነው። እኛ ደግሞ ተገቢ ጥንቃቄ አድርገን እንድንጓዝ እና አደጋ እንዲቀንስልን ወይም ደግሞ ቁልጥፍ የሆነ የትራፊክ እንቅስቃሴ እንዲኖር የሚያግዘን ማለት ነው። ስለዚህ የዓለም አቀፍ መንገድ ዳር ምልክቶች በዋናነት በሶስት ይመቀላል ማለት ነው። አንደኛው የሚያስጠነቅቁ ናቸው። ሁለተኛው ደግሞ የሚቆጣጠሩ፣ ሶስተኛው ደግሞ መረጃ የሚሰጡ ማለት ነው። ስለዚህ የሚያስጠነቅቁት ማለት አይተን ነበረ። ዋርኒንግ ሳይን በደንብ ትናንት አይተን ነበረ። የመንገድ ሁኔታ አስቀድሞ ይነግረናል። ጥመዝማዛ ካለ አይ በዚህ መንገድ ጥመዝማዛ አለ፣ ገደላማ ካለ ገደላማ አለ፣ ጥምዝማዝ ካለ ጥምዝማዝ አለ፣ አንሸራታት ካለ አንሸራታት አለ። ወደ ግራ የሚታጠፍ ስለሆነ ወደ ግራ፣ ወደ ቀኝ፣ ጠባብ ድልድይ፣ ተከፋይ ድልድይ፣ የተለያዩ ነገሮች የተማሪዎች አካባቢ፣ ከዛ በኋላ ደግሞ የትራፊክ መብራት፣ ዚብራ፣ እነዚህ በፊታችን 50 ሜትር ርቆ ይተከላል ማለት ነው። እሱ አይተን ደግሞ ተገቢ ጥንቃቄ እናደርጋለን ማለት ነው። እሺ ከዛ የሚቆጣጠሩ ናቸው። ሁለተኛው ደግሞ የሚቆጣጠሩ ደግሞ በውስጡ በሶስት ይመቀላል ማለት ነው። አንደኛው የሚከለክሉ ናቸው። ሁለተኛው ደግሞ የሚያስገድዱ፣ ሶስተኛው ደግሞ ቅድሚያ የሚሰጡ ማለት ነው። ቅድሚያ የሚሰጡ ዛሬ እናየዋለን። ትናንት ግን እነዚህ ሁለቱ አይተን ነበረ። በዲቴል እነዚህ ማወቅ ከፈለጋችሁ ወይም ደግሞ ያስፈልጋችኋል፣ በተለይም ገና የምትማሩ መንጃ ፈቃድ የምታወጡ ካላችሁ በደንብ ሂዳችሁ እዛ ቪዲዮ ላይ ማየት ትችላላችሁ ማለት ነው። ስለዚህ ወደ ዛሬ ትምህርታችን ስንሄድ ቅድሚያ የሚሰጡ ናቸው። በሚቆጣጠሩ ውስጥ ሆኖ በሚቆጣጠሩ ስር ውስጥ ሆኖ ከሶስታቸው አንድ ሆኖ ቅድሚያ የሚሰጡ ማለት ነው። እነዚህ የተለያየ ቅርጽ አላቸው። አንድ ጊዜ 3 ማዕዘን ይኖራቸዋል። አንድ ጊዜ ደግሞ 4 ወይንም ሮምቦስ የሚባል እንደዛ አይነት ማለት ነው። እንደዛ አይነት ይኖራቸዋል። ሌላ ገጽ ደግሞ እንደዛ አይነት ይሆን እንደሱ ማለት አሁን ስቶፕ ብሎ ስለዚህ እነዚህ የመንገድ ዳር ምልክቶች ቅርጻቸው የተለያየ ሲሆን የሚያስተላልፉት መልእክት ቅድሚያ ስጥ ወይም ደግሞ ቅድሚያ አለ የሚል ናቸው ማለት ነው። ስለዚህ እነዚህ ለምሳሌ 1 2 3 እና በጣም ብዙ ናቸው። በዲቴል እያንዳንዱ አሁን የሚያስጠነቅቁ ለብቻው አንድ ቪዲዮ ሰራለው። የሚቆጣጠሩ ደግሞ ለብቻው፣ በሚቆጣጠሩ ውስጥ ደግሞ የሚከለክሉ ለብቻቸው፣ የሚያስገዱ ለብቻቸው፣ ቅድሚያ የሚሰጡ ለብቻቸው፣ መረጃ የሚሰጡ ለብቻቸው እና ኢንፎርሜሽን የሚሰጡ ለብቻቸው። እነዚህ በዲቴል አየዋለሁ። ስልክ ወይም ደግሞ ላፕቶፕ ከያዝኩ በኋላ ለጊዜው ስለሌለኝም ከያዝኩ በኋላ በደንብ በዲቴል አስተምራቸዋለሁ ማለት ነው። ይሄ አሁን የሰጠሁት ያለው ለእውቀት መነሻ ወይም ለትምህርት መነሻ እንዲሆናችሁ ነው እንጂ በጣም ብዙ ናቸው ማለት ነው። በጣም ብዙ ናቸው ማለት ነው። ስለዚህ እነዚህ አሁን ቅድሚያ የሚሰጡ ካለን ቅድሚያ የሚሰጡ ለምንድን ነው? አሁን ቁመ ቅድሚያ ስጥ የሚል ካለ ቁመ ቅድሚያ ስጥ ማለት ስቶፕ የሚል አለ። ስቶፕ የሚል ብላ እንደምታዩት እንደዛ ማለት ነው። በመንገደኛ መንገድ ላይ ለተላላፊት ቅድሚያ ስጥ
እነዚህ ይላል እንደዚህ ማለት ቅድሚያ የደሞ ቅድሚያ ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ ስጥ ይላል። ከዚህ ምልክት ጀምሮ ቅድሚያ አለ ይላል። ይሄ ደግሞ ይሄ ቅድሚያ ከዚች ከተተከለበት አካባቢ ጀምሮ ምን አለ ማለት ነው ቅድሚያ ለአንተ ማለት ነው። ስለዚህ ይሄ ካለቀ በኋላ እንደዛ ያደርገዋል ማለት ነው። ቅድሚያ አለህ የሚል የነበረ ያለቀ ነው። ቅድሚያ አለህ የሚል መጨረሻ ማለት ነው። እንደዛ አይነት ስለዚህ እነዚህ እንዳልኳችሁ በዲቴል በስፋት እናየዋለን ከተሟላ ማለት ነው። ልክ እንደ አሁኑ ዓለም አቀፍ የመንገድ ዳርቻዎች እንዳልነው በሶስት ይመቀላል። ከሶስት አንዱ ማን ነው? መረጃ የሚሰጥ ማለት ነው። መረጃ የሚሰጥ ደግሞ ኢንፎርሜሽን ሳይን እነዚህ ምልክታቸው ቅርጻቸው አራት ማዕዘን ነው። ቅርጻቸው አራት ማዕዘን ነው። እነሱ ደግሞ በሁለት ይመቀላል ማለት ነው። ልክ እንደሚቆጣጠር በሶስት ይመቀላል። የሚከለክሉና የሚያስገድዱና ቅድሚያ የሚሰጥ በናል። ይሄ መረጃ የሚሰጥ ደግሞ በሁለት ይመቀላል ማለት ነው። በሁለት አንደኛው ራሱ መረጃ የሚሰጥ ነው። አገልግሎት የምናገኝበት ቦታ ይጠቁማል። አገልግሎት የምናገኝበት ቦታ ማለት ነው። የምናቆምበት ቦታ፣ የስልክ ቦታ፣ የሆቴል ቦታ፣ የፖሊስ ቦታ፣ የሆቴል ቦታ፣ የሬስቶራንት፣ ቡና ቤት፣ የጥገና፣ ቀይ መስቀል እነዚህ የመሳሰሉ ለኛ የሚጠቅሙን ነገር ነዳጅ ቤት እነዚህ የኛ የሚጠቅሙን ነገር ምን ያደርጋል? ኢንፎርሜሽን ይነግረናል ማለት ነው። ስለዚህ ፒ ማለት ፓርኪንግ ነው። ይሄ እንደዛ አድርጎ አሁን ፓርኪንግ አለ የሚል ከሆነ ፒ አድርገና ይሄ በአራት ማዕዘን ትገባለች። ወደዛ አቅጣጫ ወደ ቀኝ ካለ ወደ ቀኝ አቅጣጫ ይቀብረናል ማለት ፓርኪንግ ማለት የምናቆምበት ማለት ነው። እቺ እንደዛ ከሆነ ደግሞ ወደ ግራ አለ ማለት ነው። ወደዚህ ግራ እንደዛ አድርጎ ይጠቁመናል ማለት ነው። ስለዚህ ሌላው ደግሞ አቅጣጫ ሰጪ ማለት ነው። አቅጣጫ አመልካች አቅጣጫ ይጠቁመናል ወይም ደግሞ አቅጣጫ ባለበት አሁን ለአንድ ነገር ለምሳሌ አሁን እቺ የቃሊቲ ማሰልጠኛ አካባቢ ያለች መዞሪያ ነው ያዝኳት እንትና ለምሳሌ ማለት ነው። እንደዛ ብላችሁ በዛ ሆነ ስታይ እንኳን ይገለብጣል። አሁን እንደዛ ብለህ ስትሄድ እንደዛ ወደ ላይ ስትሄድ ምን አለ ማለት ነው። በቃሊቲ ስትመጣ ወደ ላይ ሀና ማርያም አለ ማለት ነው። በዚህ እንደዛ ነው ታዲያ እንደዛ ሲሆን በዛ ሀና ማርያም አለ፣ በዛ አቦ ወይም ደግሞ መገናኛ አለ ማለት ነው። በዚህ ደግሞ ስታዲየም ቀጥ አለ ማለት ነው። ስለዚህ አሁን ስታዲየም ለመግባት ለምሳሌ ነው ስታዲየም ለመግባት 8 ኪሎ ሜትር ይቀርሃል፣ 2 ኪሎ ሜትር ይቀርሃል፣ በዛ አቅጣጫ ሄድ ምናምን ብሎ ይጠቁማል ማለት ይሄ አዲስ ሊሆን ሰው ወይም ደግሞ የሆነ ሀገር ስትሄድ ወይም ደግሞ በጣም ታዋቂ የሆነ ቦታ ነው የሚናገረው። አሁን መገናኛ፣ ቃሊቲ፣ ሀና ማርያም እነዚህ አሉት በጣም ታዋቂ የሆኑ ቦታዎች እነዚህ ይጠቁመናል ማለት ከነ ኪሎ ሜትራቸው ማለት ነው። በጽሁፍ ሊሆን ይችላል፣ በአቅጣጫ ሊሆን ይችላል። በሁለቱ ይጠቁመናል። ለምሳሌ እንደምታዩት እንደዛ ያሉት እነዚህ ምን ያደርጋሉ ማለት ነው? አቅጣጫ ይጠቁመናል ማለት ነው። በዛ አይተን በየት እንደሆነ ለአሽከርካሪ ብቻ ሳይሆን እነዚህ በጣም ይጠቅማሉ። ለአሽከርካሪ ብቻ ሳይሆን ለተራ ሰው እንኳን በጣም ይጠቅማል ማለት ነው። እኔ አሁን አዲስ አበባ አዲስ ሆኜ ሲገባ የተጠቀምኳቸው አጋጣሚታት አለ ማለት ነው። የምር እኔ አዲስ አበባ አሁን አዲስ ሆኜ ሲመጣ ምንም አላቅም፣ ሰው አልነበረኝም። ማፕ ነበረኝ ጠቅም ነበርኩ። ግን ከማፕ በላይ ደግሞ ማፕ ነበረኝ። ከዛ ያው ማፕ ደግሞ ስጠቀም ያው በሶስተኛ ቀን ምናምን ስልኬ ሰረቁኝ ማለት ነው። ስለዚህ ስልኬ ተሰርቁኝ ያው አቅጣጫ መገናኛ ቤት እንዳለ፣ ቃሊቲ ቤት እንዳለ በመገናኛ አካባቢ ቦታ እየሄድኩ ምን አደርጋለሁ? በሞዘሪያ አካባቢ እየሄድኩ ምን አደርጋለሁ? ኢንፎርሜሽን አወጣለሁ። ከዛ በኢንፎርሜሽን ወይም በአቅጣጫው መሰረት እሄዳለሁ ማለት ነው። እኔ ቀልጄ አይደለም የምሬ ነው። ስለዚህ እነዚህ ይመስላል መረጃ የሚሰጡ በሁለት ይቀራል። አንደኛው ኢንፎርሜሽን የሚሰጥና ሁለተኛው ደግሞ አቅጣጫ የሚጠቁምልን ማለት ነው። በጽሁፍና በቀስት ምልክት ሊነግረን ይችላል ማለት ነው። እሺ ዛሬ ደግሞ ከዛ በመቀጠል ደግሞ አሁን ወደ አንድ ምዕራፍ ነው የምንገባው ማለት ነው። አንድ ምዕራፍ ዓለም አቀፍ
የመስተላለፊያ መብራት ዓለም አቀፍ የትራፊክ መስተላለፊያ መብራት ማለት ነው። ዓለም አቀፍ የትራፊክ መስተላለፊያ መብራት ማለት ይሄ በጣም 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 አስፈላጊ ነው። ምክንያቱም ይሄ ካላወቅንን በጣም አስቸጋሪ ነው ማለት። አንዳንድ ጊዜ እኔ አቦ ሂጄ ማለት ነው መዞሪያ የላትም ዝም ብሎ አራት ማዕዘን ነው ያለ። እንደዛ ብሎ ሲሄድ ወደዛ ሄዳል፣ እንደዛ ብሎ ሄዳል፣ እንደዛ ይሄ እንደዛ ይሄ ደግሞ እንደዛ እንደዛ ነው። እዚህ ሞዘሪያ የለም፣ ሞዘሪያ የለም። ግን እዚህ መብራት አለ፣ እዚህ መብራት አለ፣ እዚህ መብራት አለ፣ እዚህ መብራት አለ። ስለዚህ ለአራቱ እንትና እያደረገ በየተራቸው እየጠበቀ እንትና ያደርጋቸዋል ማለት ነው። እንዲንቀሳቀሱ ያደርጋል ማለት ነው። ዓለም አቀፍ መንገድ አድሚቴንስ ሲባል በመገናኛ መንገዶች ላይ ተሽከርካሪዎች እግረኛ በመገናኛ መንገዶች ላይ ተሽከርካሪዎች እና እግረኞች ተራቸው ጠብቆ እንዲንቀሳቀሱና አደጋ ትራፊክ ለመቀነስ ከአደጋ ደግሞ ዓለም አቀፍ የትራፊክ መብራት ሲባሉ እግረኛ እና መኪና ተራቸው ጠብቆ እንዲንቀሳቀሱና መኪና ለመኪና በተራው በግራ በቀኝ የመጡ በተራቸው ጠብቆ እንዲንቀሳቀሱና አደጋ ለመቀነስ ነው ዋናው ስራቸው ማለት ነው። ስለዚህ የትራፊክ መብራት መስተላለፊያ መብራቶች በዋናነት በሁለት ይመቀራሉ። በሌላ አሁን ጥናት ሳደርግ በዚህ መጽሐፍ ያለ በሁለት ነው የሚለው። በሌላ እኔ ስማር እንትና ያደረኩት ግን በሶስት አማራጭ አንደኛው የባቡር መስተላለፊያ መብራት አለ። እሱ መጨረሻ ላይ እናየዋለን። ስለ መጨረሻ ስለማመጣው መጽሐፍ ነው እንዳልኳቸው መጽሐፉ ዲስክሪፕሽን እንዳስቀምጣለሁ እዛ ማየት ትችላላችሁ ማለት ነው። ከዛ አንደኛው የእግረኛ መስተላለፊያ መብራት ነው። የእግረኛ መስተላለፊያ መብራት፣ ሁለተኛው ደግሞ የተሽከርካሪ መስተላለፊያ መብራት ነው ማለት ነው። የእግረኛ መስተላለፊያ መብራት ሁለት ቀለም ነው ያለው ወይም ደግሞ ሁለት ከለር አለው። እሱ ደግሞ ቀይና አረንጓዴ ብቻ ነው ማለት ነው። ለእግረኛ ብቻ የሚታይ ማለት ነው። ለእግረኛ ብቻ የሚታይ ከዛ ደግሞ በውስጡ ምን አለው የእግረኛ ምስል አለው ማለት ነው። ስለዚህ ቀይና አረንጓዴ ነው ያለው ማለት። ስለዚህ ከላይ ወደ ታች ስንሄድ በላይ ምን አለ? ቀይ አለ፣ በላይ ቀይ አለ፣ በታች ደግሞ ምን አለ? አረንጓዴ አለ ማለት ነው። ስለዚህ የእግረኛ መስተላለፊያ መብራት እግረኛ ከአደጋ ነፃ ሆኖ እንዲንቀሳቀስ የሚረዱ ናቸው ማለት። ስለዚህ በአበራራቸው ሁለት አይነት ከለር አለው ብለናል። እሱ ደግሞ ቀይና አረንጓዴ። ቀይ ሲበራ እግረኛ መሄድ የለበትም ወይም ደግሞ ዚብራ ረግጦ መሽገር የለበትም፣ መቆም አለበት እስከ አረንጓዴ ሲበራ። አረንጓዴ ሲበራ ደግሞ ለመኪናው ምን ሰጠው? ለሱ ቀይ ስለተሰጠው ለእግረኛ ደግሞ አረንጓዴ ከተሰጠው አረንጓዴ ዚብራው ብቻ ወደ ስፓት መምሰል ሳይረግ ዚብራው ብቻ ይዞ ይሻገራል ማለት ነው፣ ወይም ደግሞ ይሄዳል ማለት ነው። ስለዚህ አረንጓዴ ከበራ ምን አለ ማለት ነው? እግረኛ ይሻገራል ዚብራው ማለት ነው። ቀይ ከበራ ግን መሄድ የለበትም፣ አደጋ ሊፈጠር ይችላል። ስለዚህ ተሽከርካሪ እየሄደ ስለሆነ አደጋ ስለሚፈጥር ምን ማድረግ አለበት? መቆም አለበት። ቀይ ሲበራ ማለት አረንጓዴ ሲበራ ግን መሄድ አለበት። ይሄ ያውቀዋል ሰው ብዙ እርግጠኛ ነኝ። እሺ ከዛ በመቀጠል የተሽከርካሪ መስተላለፊያ መብራቶች የሚባሉ እነዚህ ደግሞ ሶስት ከለር አላቸው። እሱ ደግሞ ቀይና ቢጫ አረንጓዴ ማለት ነው። ቀይ፣ ቢጫ፣ አረንጓዴ። አሁን የኢትዮጵያ ባንዲራ በግልባጡ ማለት ነው እንደዛ ሲገለበጥ ቀይ፣ ቢጫ፣ አረንጓዴ እንደዛ ነው የሚሆነው ያለ ማለት ነው። ስለዚህ እነዚህ በአበራራቸው ግን ሲቦር ግን በሶስት ማለት ሲቦር ግን በአራት ነው። አበራራቸው ግን አራት ነው። ስለዚህ ተሽከርካሪ ተራቸው ጠብቆ እንዲያልፉ በማድረግ አደጋን ለመቀነስ የሚረዱ ናቸው። ተሽከርካሪዎች አደጋ ጠብቆ እንዲንቀሳቀሱና አደጋ ከመጠበቅ ከዛ በኋላ ደግሞ ፍጡን የሆነ ወይም ደግሞ ቅልጡፍ የሆነ የትራፊክ ፍሰት እንዲኖር ወይም ደግሞ በቅልጣፈ ሰዓት ሳንፈጅ በቅልጣፈ እንድንቀሳቀስ ያደርጋል ማለት ነው። እሺ ከዛ በመቀጠል እንዳልኳቸው ቀለማቸው ሶስት ናቸው፣ ቀይና ቢጫ፣ አረንጓዴ። ስለዚህ እነዚህ ሲወር ግን ይለያያሉ። አንደኛው ቀይ ብለናል፣ ከዛ ቢጫ፣ አረንጓዴ። እሺ ከዛ በአበራራቸው ደግሞ በአራት ይከፈላሉ። በአበራራቸው ሲወር ማለት ነው። አንደኛው ቀይ ነው፣ ቀይና ቢጫ
አንደኛው ቀይ ብቻ ሲበራ ለብቻው ትርጉም አለው። ሁለተኛው ላይ ቀይና ቢጫ ሲበራ ደግሞ ለብቻው ትርጉም አለው። አረንጓዴ ሲበራ ደግሞ ለብቻው ትርጉም አለው። አራተኛው ደግሞ ቢጫ ሲበራ ለብቻው ትርጉም አለው ማለት። ስለዚህ አባራራቸው ወይንም መልእክታቸው ስናየው ደግሞ ቀይ ሲበራ ቁም ነው፣ በቃ ስቶፕ ዋርኒንግ ነው። ቀይ ሲበራ ምን ማድረግ አለበት? የእግረኞች መስመር አለ። አሁን ዚብራ እዛ አካባቢ ከሆነ እዚህ ትልቅ እንትን አለ። ስለዚህ ይሄ ሰው መኪና ነው ያለ። ስለዚህ ይሄ የእግረኛ ዚብራ ዜብራ ሳይረግጥ መኪናው ምን ያደርጋል ማለት ነው? ይቆማል ማለት ነው። መኪናው ይቆማል። መኪናው ዚብራ ሳይረግጥ ይቆማል ማለት ነው። ይሄው ቁም። አሽከርካሪዎች ዚብራ ሳይረግጡ ይቆማሉ ማለት ነው። ቀይ ሲበራ ማለት ነው። አሽከርካሪዎች ምን ያደርጋሉ? ይሄ መንገዱ ወይም ደግሞ ይሄ አሽከርካሪ አሁን እንደዛ ሲል እንኳን ረቁጠ ማለት መሀል ምንድነው? መሀል ማለት መሀል የት አለ? መሀል ልበላችሁ፣ የእግረኛ መሀል ዚብራ ቁጭ ብሎ ነው ተራ የምጠብቀው ማለት ነው። ከዛ እግረኛ በዛ ዙሪያ ይሄዳል ማለት ነው። ይሄ በጣም ሮንግ ነው፣ ስህተት ነው ማለት ነው። እሺ ስንቀጥል ቀይና ቢጫ ደግሞ ቀይና ቢጫ ሲበራ ለመሄድ ተዘጋጅ። ማለት ቀይ ቁመን ነበራ፣ ዚብራ ሳንረግጥ ቁመን ነበራ። ጥሩ፣ ይሄ ከቆምነን ማለት ነው። ለምን ለመሄድ ዝግጁ እናደርጋለን ማለት ነው። ምክንያቱም ስንቆም በቴክኒክ ክፍሎች እናያለን። ስንቆም በፍሬን እንቆም እንችላለን። ማርሽ ዞር አድርገን መቼም ማርሽ አስገብተን ቁጭ አንልም። ወይም ደግሞ አስገብተን የምንቆመት ወይም ባላንስ የምንሰራበት አጋጣሚ አለ። ግን በተለያየ ምክንያት እረፍት ሊሰማን ማርሽ አውጥተን ከነበረ ማርሽ አስገብተን ከዛ በኋላ ተገቢ የሆነ የምናደርጋለን ዝግጅት እናደርጋለን ማለት ነው። ዝግጅት ካደረግን በኋላ ምን ይሆናል ማለት ነው? ለመሄድ እንዘጋጃለን ማለት ነው። ስለዚህ ቀይና ቢጫ ይሄ እንደዛ ቀይና ቢጫ ሲበራ ለመሄድ እንዘጋጃለን ማለት ነው። አረንጓዴ ለብቻው ሲበራ ደግሞ አረንጓዴ አልፎ አረንጓዴ ለብቻው ሲበራ ደግሞ እለፍ ወይ ደግሞ አሽከርካሪዎች ወደ መረጡበት ቦታ ይሄዳሉ። አረንጓዴ ሲበራ ምን ያለው ወደ ፈለጉበት ቦታ ይሄዳሉ። ወደ ፈለጉበት ሲባል መጀመሪያ ወደ አቅጣጫቸው ማለት ነው። ወደ አቅጣጫቸው ወይም ደግሞ መጀመሪያ በመረጡበት አቅጣጫ ይሄዳሉ ማለት ነው። እዚህ ምን ያደርጋሉ ማለት ነው? አረንጓዴ ሲበራ ሂድ ማለት ነው፣ ወይ ደግሞ ይሄዳል ማለት ነው። እሺ ቢጫ ሲበራ ደግሞ ቢጫው ሲበራ ያላቸው ቢጫ ሲበራ ደግሞ ያልገባችሁ አሁን ዚብራ ሳይረግጡ ማለት ነው። ይሄ እንዳልነው ባለፈው የዚብራ ነው ይሄ መንገድ። ለዚብራው ይሄን ሳትረግ መቆም። እዛ አካባቢ ካለ ሺፈሩ እዛ ካለ መኪናው እዛ አካባቢ ካለ እዚህ ይቆማል ማለት ነው። ይሄ ከረገጠ ግን ይወጣል ማለት ነው። ስለዚህ ምክንያቱ በኋላ ቀይ ሊበራ ነው ቁም ሊበራ ስለሚበራ የእግረኛ ወይም ደግሞ መሀል መዞሪያ እየገባ በፍጥነት እንዲወጣ ያልገባ ወይ ደግሞ ወደ መዞሪያ ያልገባ ደግሞ ይቆማል ማለት ነው። እነዚህ ነው መልእክታቸው ቢጫ ሲበራ ማለት ነው። ስለዚህ እነዚህ ይሄ ይመስላሉ። ስለዚህ በአባራራቸው በአራት መከሉ ብለናል። ቀይና ቢጫ፣ አረንጓዴ እና ቢጫ። ስለዚህ ቀይ ማለት ቁም ማለት ነው። ቀይና ቢጫ ደግሞ ለመሄድ መዘጋጀት ማለት ነው። አረንጓዴ ደግሞ ሂድ ማለት ነው። ቢጫ ደግሞ ያው መዞሪያ ላይ የገቡ ወይም ደግሞ መንገድ ላይ የገቡ እንዲወጡ፣ ያልገቡ ደግሞ እንዲቆሙ ያዛል ማለት ነው። እነዚህ ቀይ የበራ ዝም ብለን ከሄድን ያው አደጋ ሊፈጥራል፣ በቅጣቱም ያስቀጣል። ስለዚህ እነዚህዎች በደንብ አውቀን ለይተን ማሽከርከር አለብን ማለት ነው። ከዛ በመቀጠል ጥንድ የትራፊክ መብራት የሚባላሉ፣ የከተማ ሀዲድ ባቡር የሚባላት አሉ። እነዚህ እናያለን በቀጣይ ማለት ነው። ስለዚህ የትራፊክ እጅ ምልክቶች እናያለን በቀጣይ ክፍለ ጊዜ ማለት ነው። ስለዚህ ለዛሬ ግን ይሄ ይመስላል። ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። እንዳልኳችሁ በስድስተኛ ምዕራፋችን ላይ
አጠቃላይ ስለምናይ ጥያቄ ስታስቀምጡ ምን ይሆናል ማለት ነው። እዛ ሄጄ ሪቫይዝ ስለሚያደርገው እዛ ሄጄ መልሳቸዋለሁ፣ እዛ በአንድ ቪዲዮ መልሰዋለሁ ማለት ነው። ስለዚህ እናንተ ከጥያቄ መስጠት ወይም ደግሞ ኮሜንት ላይ ኮሜንት ከመጻፍ ወደ ኋላ አትበሉ። ከዛ በመቀጠል አንድ አባባል አለ፣ እስኪ ልስጣችሁ። የምትሄድበት ቦታ ካላወቅ ማንኛውም መንገድ ይወስድሃል ይባላል። ምን ማለት ነው? እስኪ ኮሜንት ላይ አሳውቁኝ። በቀን ከዚህ ጋር ይያዛል። እንዴት እንደሚያዝ ጠይቁኝ፣ መልሳቸዋለሁ በኮሜንት ላይ ማለት ነው። ስለዚህ የነበረን ቆይታ አመሰግናለሁ። የነበረኝ ቆይታ ይሄ ይመስላል። በቀጣይ ለጊዜ እስከምንገናኝ ይሄ ቻናል ሰብስክራይብ እና ላይክ እያደረጋችሁ ለሌላ ሰው ደግሞ ሼር አድርጉ። ሁሉ ጊዜ እንደምለው እናንተ ሼር ሳታደርጉ ስትቆሙ ወይም ደግሞ ሼር ሳታደርጉ ስትቀሩ ምን ይሆናል ማለት ነው? የሌላ ኃላፊነት በአግባቡ አልተወጣችሁም ወይም ደግሞ የሌላ ኃላፊነት በልታችኋል ማለት ነው። ምክንያቱም እኔ ወደ ሌላ ሰው ሼር ካላደረኩ እሱ እንዳያውቅና እንዳይሰማ እንዳይማር አድርጌያለሁ ማለት ነው። ስለዚህ በተቻለኝ መጠን እኔ እንደዛ ስላችሁ በተቻለኝ መጠን በአምስት ሙያው በዚህ ለማስተማር ለእናንተ በጣም ነው ሞቲቬት እንዲያደርጋችሁ ወይም ደግሞ በሌላ ትምህርት ሄዳችሁ እንድትማሩ ነው ያ ሁሉ እንትና የሚሰጣችሁ እንጂ ያው በተግባር የሚሰጣችሁ ነገር የለም። እግዚአብሔር ካለ ወደፊት አይታወቅም፣ ይኖራል። ግን ለአሁን ግን እናንተ ሞቲቬት ሆናችሁ አሁን እኔ በጣም ግርም ያለ አሁን ቲክቶክ ላይ ያየሁት የነበርኩ ማለት ነው ስንት ነጥብ ምናምን ይሄ ሽልማት ተሸለሜ ሜዳሊያ ወርቅ ስጄ 4 ዓመት ስራ አጥቼ ምናምን ሲጀምር አንተ ስትሸለም እኮ ስራ ለመፍታት ነው ስራ ለመፍጠር ነው እኮ የተማርካችሁ እናንተ ሁላችሁ። አሁን ዩኒቨርሲቲ ጨርሱ ምናምን ጨርሱ ምን ጨርሱ ማለት ነው የተማራችሁ። አሁን ኢትዮጵያ ያላት አቅም የተማረ ኃይል ሰው ነው። ስለዚህ ይሄ የተማረ ኃይል ሰው ትምህርት የሆነ ስራ እንዲቀጠር እንጂ ስራ መፍጠር አይፈልግም ወይም ደግሞ አልተማረም። ስለዚህ ያ ሁሉ ምን ማድረግ አለበት? ስራ መፍጠር አለበት። ስራ እንዴት አድርገን እንደምንፈጥር መማር አለብን። ስለዚህ እንደዚህ አይነት ዩቲዩበሮች ላይክ እና ሼር እያደረጋችሁ መበረታት የግድ ነው። ሀገር የምትገነባው በእንደዚህ አይነት ዩቲዩቦች ናት እንጂ ዝም ብሎ ተቀጥረ ወይም ደግሞ ይሄ ምንም ዋጋ የለውም። ተቀጥረ መስራት ምንም ዋጋ የለውም። ስለዚህ ስራ መፍጠር ነው የተማራችሁ፣ ስራ ለመፍጠር ነው እንጂ የተማርነን ስራ ለመፍጠር ነው እንጂ ስራ ለመቀጠር አይደለም። ስለዚህ እንደዚህ አይነት ዩቲዩብ ምን ማድረግ አለ? እንደዚህ አይነት ቻናል ሲገኝ ላይክ ሼር እያደረጋችሁ ወደ ሌላ እንትና እያደረጋችሁ ኮሜንት ላይ እያበረታታችሁ መበረታታት አለባችሁ። ለኔ አባራታችኝ ከዛ በኋላ ያ እኔ እንዳልኳችሁ ብታባራታችኝ ባታባራታችኝ እኔ እቀጥላለሁ። ምንም ችግር የለብኝ ማለት ግን እናንተ ሼር እና ላይክ ስታርጉን ሌላ ሰው ይጠቀማል ነው የኔ ዓላማ። ሌላ ሰው ይጠቀማል እንጂ ብታርጉኝ ባታርጉኝ እኔ በዋንነት ለራሴ የተማርኩ ነው። ሁለተኛው ደግሞ ለእናንተ እየጠቀምኩ ነው ብዬ ነው የማስበው። ስለዚህ ይሄ ይመስላል የዛሬ ትምህርታችን። ወደ ቀጣይ ክፍለ ጊዜያችን እስከምንገናኝ በሰላም ቆይልኝ። ሰላም ለሁላችን፣ ሰላም ለሀገራችን፣ ሰላም ለሕዝባችን።